ኦኬ ቀይ ወንድ አልፈልግም፣ ይቅርታ ቀይ ወንድ አይመቸኝም። ያው ልክ እንደኔ ቾኮሌት የሆነ ጸይም ጥቁርም ቢሆን ችግር የለውም፣ ግን ስለብስ በቃ የሚያምርበት ነቃ ያለ መሆን አለበት። እና ይሄ ነው ይሰማላ። አይድገምላቸው ከታች አልሰማንም ያሉ። እሺ መጀመሪያ ላይ ያው በዋነኝነት ያው ጠዋት ጠዋት ቁርስ የሚሰራልኝ ጠዋት ጠዋት ተነስቶ የኔ ፍቅር ቁርስ ደርሷል ብሎ በቃ ደስ የሚል አለ አይደለ? እኔ የምፈልገው ጠዋት ጠዋት ሪያክቱ በቃ ደስ የሚል መሆን አለበት እና መኪና ቢኖረው ደስ ይለኛል። ስለብስ የሚያምርበት ጸይም ወይም ጥቁር ችግር የለውም፣ ግን ቀይ ወንድ አልወድም እና በቃ የሆነ በቃ ኩሩ የሆነ ወንድ ጀንትልማን። ከየት ነው የምትፈልጊው? የኔ እናት ከየትም ይሁን ማለት ከየት ባል ብቻ ይገኝ እንጂ ከየትም ይሁን ከኢትዮጵያም ይሁን በቃ ከፈለገ ሀገር ይሁን። እኔ እንደዚህ ከውጭ ምናምን የምለው ነገር ማለት እንደዚህ ነገር ውስጥ የለም። ከሀገር ውስጥ ቢሆንም ደስ ይለኛል፣ ግን በቃ ሴት ሀገር የላትም ይባላል አይደለ? ወንድ ነው። አይ ሴት ልጅ ወንድ ልጅ እግር እንጂ ሀገር የለውም የሚባል ሴት ልጅ ሀገር የላትም ይባላል። እኔ ሴት ነው የሰማሁት። ነበር ያልሽ ጸይማው እና በቃ የሆነ እዚህ ጋር ምናምን የሚመች በቃ ደረቱ የሚመች ነው። የኔ እናት የቃልን መስፈርት የሚያሟላ ሰው ካለ አንድ ቁጥር ከጻፈልኝ አስገባዋለሁ። ከሳውዲ ግን አትፈልጊም? እዛው ቅርብሽ። አስርማ ይበቃል። ሳውዲ አልፈልግም። ሳውዲ ይቅርታ፣ እዚህ ወንድ አለ እንዴ? አላውቅም። ሳውዲ ወንድ አለ እዚህ አልፈልግም ነው አለ እኮ። እኔ የምፈልገው ከሌላ ሀገር ነው። እኔ እንዳሉም አላውቅምም አልፈልጋቸውም። ማለት እዚህ ሚዲያ ላይ የማየው ነገር ስለማይመቸኝ አይ ከዚህ አልፈልግም። ስደት የማይፈልግ ለምሳሌ ካናዳ፣ ኳታር ወይም ደግሞ ዱባይ ወይም የትም ቢሆን አትፈልጊም? ማለት ነን ሳውዲ በቃ እና ሳውዲ ብቻ እንዳይሆን እንጂ ዱባይ ቢሆን ችግር የለውም። ችግር የለውም። አዎ ኳታርም ቢሆን ችግር የለውም። ችግር የለውም። የማትደራደሪበት ነገር አለ ግን? አዎ የማልደራደሪበት መኪናና በቃ ስለብስ በቃ የሚያምርበት መሆን አለበት። እሱ ግድ ነው። ያለ ቪዲዮ ኒድ። እሺ የት ነው ያለኸው? ጎንደር። ጎንደር የፍቅር ሀገር? አዎ። የእድሜ ሃይማኖትንና የምትፈልጋት የትዳር አጋር መስፈርት? እሺ እድሜ 29፣ ሃይማኖት ኦርቶዶክስ ተዋህዶ። የምፈልጋት ከ20 እስከ 30 ያለች። ከ20 እስከ 30 ቢሆን ደስ ይለኛል። እሺ ከየት ነው የምትፈልገው? ከዛው ከጎንደር ወይስ የትም ሀገር ላይ ብትሆን ጣጣ የለውም? ከኢትዮጵያ ውጪ። ከኢትዮጵያ ውጪ የት? አሜሪካ፣ ካናዳ፣ ጀርመን? ኢሮፕ ቢሆን ደስ ይለኛል። አግብታ ይዛህ እንድትወጣ ማለት ነው። አንድ ቀን ወይ እየሰማሁሽ ነው። አውራ እንጂ አግብታ ይዛህ እንድትወጣ። አዎ አዎ። አንኳኩ፣ ይከፈትላችኋል፣ ስጡ ይሰጣችኋል ይላል ቃሉ። ምን በሚለው አልከው እንጂ እክበት እንጂ። እሺ አንተ አሁን ቪዛ ነው የምትፈልገው እና ከገንዘብና ከፍቅር የትኛው ይሻላል? ፍቅር ይበልጣል። ምን ጥያቄ አለው? ፍቅር ከበለጠ ለምን አጠገብህ ያለች ሴት አልፈለግም? ፍቅር ከበለጠ ለምን አጠገብህ ያለች ሴት አልፈለግም?
እኔ ፍቅርን ገንዘብን የምፈልገው እዛ ስለሆነ ነው። ለዛ ነው። ሁለቱንም ነው የምትፈልገው? አዎ ሁለቱንም ማገኝበት መንገድ እንፈልገው ነው። ሁለቱንም አታገኝም። አንዱ ነው የምታገኘው እንጂ ሁለቱንማ እናትና አባትህ የሰፈር ሰዎች ድንጋይ ይዞ ረግሞ ከሆነ ብቻ ነው የምታገኘው። የተመረቀ ሰው ያገኝ። ኧረ አገኘዋለሁ፣ እርግጠኛ ነኝ ስለማገኘው። አይ አገኘዋለሁ። እኔ በራስሽ ጥረት መሰለኝ የሚወሰነው እያንዳንዱ ነገር አይደል? ስለዚህ እኔ እጠራለሁ። ከጣርኩ ደግሞ ፈጣሪ ይጨመርበታል። ስለዚህ የማይሆንበት ምክንያት ምንም ነገር አይኖርም። ጊዜ ነው። እያንዳንዱ ነገር ጊዜ ሊወስድ ይችላል እንጂ ጊዜ የማይፈተው ነገር የለም። ጊዜ የማይመልሰው ነገር የለም። እንኳን የትንሹ ነገር ሌላም ነገር ይስተካከል ብዬ አስባለሁ። እኔ በጣም ትንሽ ነገር ነው። አዎ በጣም ትንሽ ነገር ነው። እሺ ከሴት ልጅ ምን ይማርካል? ከሴት ልጅ ምን ይማርካል? እንጃ ለስራ ተነሳሽነቷና ቤት ምንድን ሃይማኖቷን የምትወድበት መንገድ ይማርከኛል። ሃይማኖት ሌላስ? በትዳር ህይወት ላይ ጠብቁ የማያደርግክ ነገር አለ? የማትደራደርበት ነገር? አልደራደርበት ነገር ይኸው ውሸት ነው። ውሸትን እየወለደ ሌላ ችግር ውስጥ ስለሚከት ውሸትን አልወድም፣ አልደራደርም በውሸት። ለእያንዳንዱ ነገር በግልጽ መፍትሄ መነጋገር አዋጭ ነው ብዬ ነው የማስበው። እሺ አንድ አለች ካናዳ አሁን የጻፈችልኝ ቴክስት ሰምተህ ከሆነ እንግዲህ ያስገቢያት ምን ወድጄዋለሁ እያለች ነው ጽፋለኛለች። ኦኬ ይሁን 37 ናት ያለችው ካናዳ ነው። ሃይማኖቷ ኦርቶዶክስ ናት። ከዚህ በፊት 3 ያግብታ ፈታለች። አሁን አንተ 4ኛ ነህ። እግዚአብሔር ይሁንህ እንግዲህ 3 ያግብቼ ፈትቻለሁ አለች። አልተሳካላትም። ያው 7 የሞክሩ ስለሚባል አሁን ተስፋ አልቆረጠችም፣ እየሞከረች ነው። ተሞክረው እንደተነ ተስፋ መቁረጥ ምንድን ነው? ከዛ አሽሼ ገዳሜ ደግሞ በአመት በዚህ ጉዳይ ነው የተፋቱት። ከባለቤቷ ጋር በዚህ ጉዳይ ነው የተፋቱት። አሽሼ ገዳሜ በአመት ወይ 2 ወይ 3 ነው የምታደርጉት። ከዛ አትችልም፣ የላትም ኃይሉ የላትም። አይ ጥሩ ይሁን። እኔ እያሳፈርሽ ነው። ምን ያሳፍራል እኮ ያለ የነበረ ነው። እሱሳ ሁሉም ሰው ነብር አይደለም ታውቃለህ። አንዳንድ ሰው በተፈጥሮም ቀዝቀዝ ያለ ሰው አለ። ሁሉም ሰው አንድ አይደለም። እና ሀኒ ሼር አድርጊላት ካለሽ ተስማምታችኋል። መስፈርቷ ከተስማማ አንድም ነገር እኮ ረስተሻል። በህልሟ ትሄዳለች ማታ ማታ እየተነሳች የምትሄደው ነገር እሳ ብዙም አያሳስበኝ። ጸበል እናስጠምቃታለን። እሱ ብቻ ይወጣ ከጎንደር። በቃ እሺ እጠራታለሁ። ሂድበት እስቲ እስከዛ ድረስ አንተ አስብበት። ማለት ያኛውም ነገር አለ፣ በአመት 2 3 አለ፣ በእንቅልፍ ጉዳይም አለ። እንዴ በአምበርስ ትቀይርላታለህ? በአምበርስ እሱ አይደለችም፣ እቺ ሌላ ናት። ሀኒም ባለ ፓምፐርሱ አይደለችም። የትኛዋን ነው ካዲያ? አንቺ ባለ 37ቷ? ያችኛው እኮ አሜሪካ ናት። እሺ በቃ እሺ በቃ ሼር አደርግላታለሁ፣ ትመጣለች።